ገበያ ላይ ሁለት ስትራቴጂ ነው ያስቀመጥነው። አንዱ ስትራቴጂ ነባር ገበያ ውስጥ መቆየት ነው። ይሄ ኮምፒቲቲቭ መሆን አለብን። ምክንያቱም ከኛ ጋር የሚወዳደሩ ሀገሮች አሉ፣ ቡና የሚያመርቱ ሀገሮች። ከነሱ ጋር ተወዳድረን ቡና በዓለም ገበያ አቅርበን መሸጥ አለብን። ስለዚህ ነባር ገበያ ውስጥ የመቆየት የሚለው ተወዳድረን ነባር ገበያ ውስጥ ነው የምንቆየው። ሁለተኛው ደግሞ አዲስ ገበያ ፐነትሬት አድርገን መግባት አለብን ነው። ይሄ አዲስ ገበያ ላይ ፐነትሬት አድርገን መግባት አለብን ስንል ዝም ብለን እጃችንን ይዘን አይደለም፣ ወይም በነበረው አካሄድ አይደለም። ቡና ጥራት ማስጠበቅ አለብን። 2016 ላይ ወደ 64 ሀገር ደርሰናል። 2017 ደግሞ ወደ 84 ሀገር ነው። በአንድ አመት ውስጥ 20 ሀገር ውስጥ ገብተናል ማለት ነው። ስለዚህ ጥራት ላይ መስራት አንደኛ ገበያ ፍላጎቱ የጨመረ ይመጣል። ገበያ ፍላጎቱ የጨመረ ሲመጣ አዳዲስ ገበያ ውስጥ እንገባለን። ነባር ገበያ ውስጥ የመቆየት እድላችንን በጣም ጠንካራ ይሆናል። ስለዚህ ጠንካራ ተወዳዳሪ አገር ሆነን እንቆያለን ማለት ነው። እዚህ ላይ እየተሰራ ነው። $1.167 ቢሊዮን ገብተናል በ5 ወሩ የጥሬ ቡና ማለት ነው። ኦልሞስት ወደ 174,000 ቶን ቡና ነው ወደ ውጭ የላክ ነው። ከዚህ በፊት በሚሊዮን ነው ምን ስናይ የነበረው። በአንድ አመት ውስጥ ምስቲ እንደው ቢሊዮን ገብተናል ወይ ብለን ስንመኝ የነበረው አሁን በ5 ወር ውስጥ ነው ያሳካ ነው። እቅዳችን ወደ ከ3 ቢሊዮን በላይ ነው። ያን 3 ቢሊዮኑን እናሳካለን የሚል እምነት አለን። በመጠን ወደ 600,000 ቶን ነው። እሱንም በነባሩ ምርት ነው እስካሁን እየሰራን ያለ ነው። አዲሱ ምርት ሲገባ ደግሞ በብዛት እንዲወጣ የሚደረግበት ሁኔታዎች አሉ። ቡናችንን ጥሬ ብቻ መላክ ሳይሆን የእሴት ጭመራ ላይም በስፋት መሰራት ስላለበት ያንን አንደኛው በሪፎርም አስቀምጠናል። እያንዳንዱ በተለያዩ ዩኒየኖችም ሌሎች ኤክስፖርተሮችም ጥሬ የሚያደርጉት የተቆላ ማሽን አስገብተው አሁን ቡናን ወደ ውጭ ለመላክ ላይ ሰፊ ስራ እየተሰራ ነው ያለው። ከዛም ባሻገር በፓርትነር ከውጭ ጋር አገር ውስጥ ሆነው አብሮ እንዲሰሩ የማድረግ ስራዎች፣ ምክንያቱም እነሱ ውጭ ላይ ገበያ ያላቸው፣ እዚህ ደግሞ ቡናው ተቆልቶ ወደ ውጭ ቢሄድ እዛ ገበያ ላይ ለኮንሱመር የሚያደርሱበት ሁኔታ የሚፈጠርበት አለ። ከኤምባሲዎች ጋር በጣም ሰፊ ስራዎች የተሰሩ ነው ያሉት። ዋናውና ትልቁ ነገር የአርሶ አደር ተጠቃሚነትን ማረጋገጥ ነው። ተጠቃሚነቱ ደግሞ የሚረጋገጠውና ቡና እንዴት እንደሚያመርት፣ ቡና እንዴት እንደሚዘጋጅ፣ እንዴት ፕሮሰስ እንደሚደረግ ቤቱ ሆኖ ትምህርት የሚያገኝበት ሁኔታ ይፈጥርለታል። ቡና እንዴት መንከባከብ እንዳለበት፣ ኢቭን የቡና በሽታዎች አሉ፣ አንዳንድ የሚከሰቱ ነገሮች አሉ። ያንን እንዴት ማድረግ እንዳለበት፣ ቡና እንዴት መተከል እንዳለበት የራሱ የሆነ ሳይንስ አለው። ያንን ሳይንስ ራሱ ቤቱ ሆኖ ነው አርሶ አደር የሚማረው። ሁለተኛ የገበያ አክሰሱ ነው። አርሶ አደሩ ገበያውን የዓለም ገበያውንም እያወቀ የአገር ውስጥ ገበያውንም እያወቀ ቤቱ ሆኖ በየጊዜው ለሚሰራጭለት በዲጂታል በሚሰራጭለት ገበያ እያወቀ ይሸጣል ማለት ነው። ይሄ ዲጂታል 2030 የማርኬቲንግ አክሰስ ኢንፎርሜሽን እንዳለ ለሁሉም አርሶ አደር ተደራሽ ይሆናል ማለት ነው። ገዢዎች 3 ነገር ይፈልጋሉ። አንዱ ትሬሰቢሊቲ ነው የሚፈልጉት፣ ሁለተኛ ጥራት ነው፣ ሶስተኛ ደግሞ ኦን ታይም ዴሊቨሪ ነው። ኢትዮጵያ ቡና ጥራቱ ጥሩ ነው ከተሰራበት። ምክንያቱም እኛ ከሌላ ዓለም የምንለይበት ፕሮዳክሽን ሲስተማችን የአመራረት ዘይቤያችን የተለየ ነው። የኛ ቡና የተፈጥሮ ቡና ነው። የኛ ቡና ደግሞ የተለያየ ፍሌቨር አሮማ ያለው ነው። በቅምሻ የተለያዩ ናቸው። አሁን እርጋ ጨፌን ከሲዳሞ ትለያለ፣ ከጅማ ነቀምት የራሱ የሆነው ፍሌቨር አላቸው። የጉጂ ቡና፣ የሀረር ቡና፣ የሸካ ቡና፣ የከፋ ቡና በእርሻ የሚመረቱም የአየው የዚህ የበበቃ የተለያዩ የራሳቸው ፍሌቨር ያላቸው ስለሆኑ እነዚህም ቡናዎችን በጥራት በዘመናዊ መልኩ ተመርተው ጥራት ላይ በማተኮር ወደ ስፔሻሊቲ ከገባን ውጤታማ የምንሆንበት ነው ያለው።